ሉ አክበር እየተባሉ እየታረዱ እኛ ግን ዝምታ መርጠናል። እኛ ዛሬ እየዘመር ነው እልል ነው። በቃ በየቤተክርስቲያኑ ዛሬ ብትሄዱ የማይዘምር መዝሙር የለም። የኛ ወገን አይደሉም እንዴ እነዚህ ሰዎች? እኔ እኮ ያልገባኝ ነገር አሁን አንዳንድ አብያተ ክርስቲያናት እንሄዳለን ዓመታዊ ክብረ በዓል ምናምን እየተባለ በቃ ከበሮ ይዞ መደለዝ መዝለል በቃ መዘመር ምናምን እልል ባሉ ነው እንጂ እንዴ እልል የሚባለው መቼ ነው እንዴ? እልል እኮ ለደስታ ነው። እልል እኮ ሲደላ ነው እየየም ሲደላ ነው ተባለ። ያ ሁሉ ክርስቲያን እየታረደ እየተሰደደ አንገቱ እንደ በሬ እየጓጎረ የኛ ወገን የሆነው ኦርቶዶክስ ባረሲ ያ ሁሉ ሲታረድ ምንም አልመሰለንም። አባቶች የራሳቸው ስልጣን አትነካ እንጂ ምእመኑ ታረደ አልታረደ ምንም እንደማያሳስባቸው በግልጽ የተመለከትንበት ነው። ያኔ ይረሳሉ ስልጣናቸው ሊነካ ሲል ጥቁር ለብሳችሁ ሰልፍ ውጡ፣ ቤተክርስቲያን ተደፈረች አሉን። እኛም የዋህነን ለነሱ ብለን ሰልፍ ልንወጣ እየተዘጋጀን ነበር። ጥቁር ለበስን። አዎ ስልጣናቸውን አደላደልንላቸው፣ ስልጣናቸውን አስጠበቅንላቸው። በዚህ የተነሳም እኮ ብዙ ወጣቶች ታስረዋል፣ ተገርፈዋል፣ ሞተዋል። እነሱ ስልጣናቸውን ይዘው ተደላደሉና ተቀመጡ። ግን እግዚአብሔር የራሱ ጊዜ አለው። ዛሬ ባረሲ እነዚህ ወጣቶች እየታረዱ ደማቸው እየፈሰሰ ቀሩ። ዛሬ የኛ ኦርቶዶክሱ የት ነው? የት ነው ያለ ነው? ዛሬ አብይ ጾም ነው እንግዲህ። ሐዘናችን የታለ? ጥቁር መልበሳችን የታለ? ነጭ ለብሰን ነው ወደ ቤተክርስቲያን የምንሄደው። ሰው የሞተብን ወገን የሞተብን የግድ የኛን ብር ማንኳኳት አለበት? አንተ ሰላም ስለሆንክ ነገ የማይቀርልህ ማትታረድ ይመስላል? እንታረዳለን ሁላችንም። የጊዜ ጉዳይ ነው። ይመጣልሃል ስለቱ በር ድረስ ያንኳኳልሃል፣ ትታረዳለህ። እንዳረሲ ሰዎች ያረሲ ኦርቶዶክሶች የማን ናቸው? የኛ ወገን አይደሉም ወይ? አዲስ አበባ ላይ ያለው ኦርቶዶክስ ወገን አይደሉም ወይ? ከተማ ላይ በሰላም የምንኖር ኦርቶዶክሳውያን የነዚህ ሰዎች ሞት የአረሲ ሰዎች ሞት መሰደድ ኦርቶዶክሳውያን ያሳስበናል ወይ? አያሳስበንም። አባቶች ብታስቡበት ጥሩ ነው። አባቶች ወደ ራሳችሁ አስቡ። አባቶች ከቀልባችሁ ሁኑ። ለራሳችሁ ስልጣን ብቻ አትጨነቁ። ስልጣናችሁን የሚገዳደር ነገር ሲመጣ ቤተክርስቲያን ተደፈረች ትላላችሁ፣ በድፍረት ትናገራላችሁ፣ በድፍረት መንግስትን ተወቅሳላችሁ፣ ትተቻላችሁ። ስልጣናችሁን የሚነካ ሲመጣ ምእመኑ ሲታረድ ሲሰደድ ቤተክርስቲያን ስትቃጠል መከራ ሁሉ ሲመጣ ግን አፋችሁን ትዘጋላችሁ። እኔ ምን አገባኝ ትላላችሁ። ለገንዘባችሁ ለጥቅማችሁ ለኪሳችሁ ስትሉ ግን እኛን ሰልፍ ውጡ ትላላችሁ፣ ጥቁር ታስለበሳላችሁ። እናንተ አሁን እኛ አባቶች ናችሁ? የኛ አባቶች ናችሁ ወይ እናንተ? እውነቱን ተናገሩ አባቶች። ኑ እንወቃቀስ እስኪ፣ ኑ እንወቃቀስ። የኦርቶዶክስ አባቶች ጳጳሳቱ ኑ እንወቃቀስ፣ ኑ እውነቱን እንነጋገር እስኪ። ታዝኑናላችሁ፣ ለእኛ ታዝናላችሁ፣ ለበጎቹ ታዝናላችሁ። እናንተ አባቶች እውነቱን ተናገሩ። የኛ መሞት የኛ መታረድ ያስጨንቃችኋል ወይስ ስልጣናችሁ ነው የሚያሳስባችሁ? እውነቱን ተናገሩ። የሚያሳስባችሁ ስልጣናችሁ ነው። ለኛ አታስቡም፣ ለመንጋው አታስቡም፣ ለበጎ አታስቡም። በተለያየ መንገድ ሰውን ታስጨንቁታላችሁ፣ ኪሱን ታራቁታላችሁ። ይሄን ህዝብ ገንዘብ አዋጡ፣ ቤተክርስቲያን መስሪያ ምናምን እያላችሁ ከሰው ትከሻ አትወርዱ። በስሙ ትነግዳላችሁ፣ ህይወታችሁን ታደላድላላችሁ፣ ተሸቅላላችሁ፣ ገንዘባችሁን ተሰበስባላችሁ በቤተክርስቲያን ስም። ሰው ሲታረድ፣ ሰው ሲሞት፣ ሕፃናት ሲታረዱ፣ ሰው እንደ በሬ እየጓጎረ ሲታረድ ግን ምንም አልመሰላችሁም። በድፍረት እንኳን መንግስትን አልተቻችሁም። ከጥቂት አባቶች በስተቀር ዝምታን መርጣችኋል። ምን አገባኝ ብላችኋል በእኛ ሞት። የአረሲ ሰዎች አረሲ የማን ነው? የአረሲ ኦርቶዶክሳውያን የማን ናቸው? የኛ ወገን አይደሉም ወይ? ነጭ መልበስ ማቆም ነበረበት። ጥቁር ለብሰን ነበር ማቅ ለብሰን አመድ በላያችን ላይ የነሰነስን በዚህ በአብይ ጾም ሊታሰቡ የሚገባው። ዛሬም ነጭ ለብሶ ይዘመራል። እልል ባሉ ሰው እየሞተ ደላለ። ባህላችን ነው ይሄ፣ እምነታችን ነው ይሄ። ፈጣሪ መድኃኔዓለም ለሁላችንም ልቦና ይስጠን። ድምፅ እንሆናቸው እስኪ ለአረሲ ሰዎች፣ ለአረሲ ኦርቶዶክሶች ድምፅ እንሆናቸው። ቢያንስ እውነቱን እንናገር። ሚዲያውን እንጠቀምበት፣ ማህበራዊ ሚዲያውን ለበጎ እንጠቀምበት። በማያገባን ነገር ገብተን ስንፈተፍት እንውላለን። በራሳችን ጉዳይ ግን በኦርቶዶክስ ጉዳይ ግን ዝምታን እንመርጣለን። አስመሳዮች ነን፣ ተመላላሾች፣ ነጠላ ብቻ ውሸታሞች። ሰውን ልናታልል፣ ልንሸውድ፣ ልናስመስልበት እንችላለን። ፈጣሪን ግን ማታለል መሸወድ አንችልም። ሲበዛ ሆዳሞች ነን። አስመሳዮች ለስልጣናችን፣ ለጥቅማችን፣ ለኛ ህይወት ብቻ ጥቁር እያስለበሳችሁ ታስወጡን ነበረ። ለእናንተ ሲሆንማ የአረሲ ወጣቶች ኦርቶዶክሳውያን ሲታረዱ ግን ዝምታን መረጣችሁ። አሁንም አላቆመም፣ እየተሰደዱ ነው። ዛሬም ድረሱልን እያሉ ነው፣ እያለቀሱ ነው። እናንተ የቤተ ክርስቲያን አባቶች፣ መንጋውን ጠባቂዎች ግን ዝምታን መርጣችኋል። ፈጣሪ ልቦና ይስጣችሁ። ፍርድ ይስጥ ፈጣሪ። ከእናንተ ምንም አንጠበቅም። ፈጣሪ ፍርድ ይስጥ ፈጣሪ።
እንጮሃለን፣ ገና እንጮሃለን፣ እውነቱን እንናገራለን። ይቀጥላል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የእግዚአብሔር ቤተሰቦች ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንመጣለን፣ እውነቱን እንመሰክራለን።